የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ትንሽ አረፈድ ብሏል። ጌታ መልካም ነው። እንዴት ናችሁ? ሁሉ ሰላም ነው አለው። እግዚአብሔር ይመስገን። ትንሽ አረፈድ ብሏል፣ ግን ጌታ መልካም ነው። ቢዚ ስንሆን እንግዲህ ጌታ የልብ አምላክ አይደል? ጌታ ይባረክ። ጌታ ረድቶን ሐዋርያት ሥራ ምዕራፍ 18 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። ትናንትና የለቀቁትን እና ከትናንት ወዲያ የለቀቁትን ሳያው ድምጽ ይራቅ ብሏልና ኤርፎን አድርጌ ዛሬ እየሞከርኩ ነው። በክርስቶስ ኢየሱስ ስም አነባል። ከዚህም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ጵርስቅላ ጋር ከኢጣሊያ መጥቶ ነበር። አይሁድ ከሮሜ ይወጡ ዘንድ ቀላውዶስ አዞ ነበርና ወደ እነርሱ ቀረበ። ስራቸውም አንድ ስለነበር በእነርሱ ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸው ድንኳን መስፋት ነበርና በየሰንበቱም ሁሉ በምኩራብ ይነጋገሩ ነበር። አይሁድና የግሪክንም ሰዎች ያስረዳ ነበር። ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር። ነገር ግን በተቃወሙትና በተሳደቡ ጊዜ ልብሱን እያራገፈ ደማችሁ በራሳችሁ ነው፣ እኔ ንጹሕ ነኝ፣ ከእንግዲህ ወዲህ ወደ አሕዛብ እሄዳለሁ አላቸው። ከዚያም ወጥቶ ኢዮስጦስ ወደሚባል እግዚአብሔርን ወደሚያመልክ ሰው ቤት ገባ። ቤቱም በምኩራብ አጠገብ ነበር። የምኩራብ አለቃ ክርስጶስም ከቤተሰቦች ሁሉ ጋር በጌታ አመነ። ከቆሮንቶስ ሰዎችም ብዙ በሰሙ ጊዜ አምነው ተጠመቁ። ጌታም ሌሊት በራእይ ጳውሎስ እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የምነሳብህ የለምና አትፍራ፣ አሜን። ነገር ግን ተናገር፣ ዝምም አትበል፣ ከዚህ ከተማ ብዙ ሕዝብ አሉኝና አለው። በመካከላቸውም የእግዚአብሔርን ቃል እያስተማረ ዓመት ከ6 ወር ተቀመጠ። ጋልዮስም በአካያ አገር ገዢ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ። ወደ ፍርድ ወንበርም አምጥተው ይህ ግን ተቃውሞ እግዚአብሔርን ያመልኩት ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሊከፍት ባሰበ ጊዜ ጋልዮስ አይሁድ ሆይ አመፅ ወይም ክፉ በደል በሆነ እንድታገሳችሁ በተገባኝ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራጅ ሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርም ፊት አስወጣቸው። የግሪክ ሰዎችም ሁሉ የምኩራብ አለቃ ሶስተንስን ይዘው በወንበሩ ፊት መቱት። በእነዚህም ነገሮች ጋልዮስ ግድ የለውም ነበር። ከዚህም በኋላ ጳውሎስ እጅግ ቀን ተቀምጦ ወንድሞቹንም ተሰናብቶ በመርከብ ወደ ሶርያ ሄደ። ስለትም ነበረበትና ራሱን በክንካሬአስ ተላጨ። ጵርስቅላና አቅላም ከእርሱም ጋር ነበሩ። ወደ ኤፌሶንም በደረሱ ጊዜ እነዚያ ከዚያ ተዋቸው። ራሱ ግን ወደ ምኩራብ ገብቶ ከአይሁድ ጋር ይነጋገር ነበር። እነርሱም ብዙ ጊዜ እንዲቀመጥላቸው ስለሚኑት እሺ አላለም። ነገር ግን ሲሰናበታቸው የሚመጣው በዓል በኢየሩሳሌም አደርግ ዘንድ ይገባኛል፣ እግዚአብሔር ቢፈቅድ ግን ወደ እናንተ ደግሞ እመለሳለሁ አላቸው። ከኤፌሶንም በመርከብ ተነሳ። ወደ ቂሳሪያም በደረሰ ጊዜ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ወረደ። ጥቂት ቀንም ቆይቶ ወጣ። ደቀ መዛሙርትንም ሁሉ እያጸና በገላትያ አገርና በፍርግያ በተራ አለፈ።
በወገኑም እስክንድሪያስ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍት እውቀት የበረታ ነበር። እርሱ የጌታን መንገድ የተማረ ነበር። ዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበር። እርሱም በምኩራብ ገልጦ ይናገር ጀመር። ጵርስቅላና አቅላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። እርሱም ወደ አካያ ማለፍ በፈቀደ ጊዜ ወንድሞቹ አጽናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርት ጻፉለት። በደረሰም ጊዜ አምነው የነበሩትን በጸጋ እጅግ ይጠቅማቸው ነበር። ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበር። በጣም የሚገርም የእግዚአብሔር ቃል ነው። ቶሎ ቶሎ በማንበቤ ይቅርታ። እናንተም ያው ቶሎ ቶሎ ሰምታችሁ ሰዓታችሁን እንድትጠቀሙ ነው። ሌላው ደግሞ በጣም የሚገርም ነው። እዚህኛው ስፍራ ላይ በአንድ በኩል ሰዎቹ እዛ እንዳይቆይ እንዳይሰብክ በጳውሎስ ላይ ይነሳሉ። በጣም የሚገርም ነው አይደለ? ደግሞ በዚህኛው ስፍራ ላይ ሰዎች ደግሞ ጳውሎስ እነሱ ጋር እንዲቀመጥ አያቸው። መንፈስ ቅዱስ የገባቸው የኢየሱስ ፍቅር የገባቸው ደግሞ ምን አሉ? እኛ ጋር ቆየ አሉ። ታምር እኮ ነው። አዩ እንግዲህ የሰው አይን እግዚአብሔር የውስጥ አይን ካበራ የሚጠቅምና ማይጠቅም ለይተን እንድናውቅ ይረዳል። የትኛው ትክክለኛ እንዳይደለ ልናውቅ የምናውቅ እንሆናለን ማለት ነው። ስለዚህ በዚህኛው ስፍራ ላይ ሰዎች ምን ይላሉ? ከዚያ ስፍራ እንዲወጡ እንዲሁም ደግሞ እስከ ፍርድ ወንበር ላይ እስኪያቀርቡ ድረስ በጳውሎስ ላይ ተነሱ። ምን ስላደረገ? ወንጌልን ስለሰበከ። ወንጌል በዋጋ መክፈል ነው የሚሰበከው ወገኖች። እኔና እናንተ ጌታ ረድቶን እንደፈለገን ወንጌል ዛሬ ስለምንሰብክ እንደዚሁ በቀላል የመጣ አይደለም። ወንጌል በብዙ ዋጋ መክፈል፣ በፈላ ዘይት ሲቃጠሉ፣ በመጋዝ ሲቆረጡ፣ በተለያየ ዋጋ በመክፈል ለዚህ ወንጌል ብዙ ዋጋ የከፈሉ ነቢያት፣ ሐዋርያቶች እንዲሁ ደግሞ አባቶች አሉ እና ዛሬም ደግሞ እኛ ያንን ወንጌል ልናስተምር ወይንም ለሌሎቹ ላላመኑት በጨለማ ውስጥ ላሉት ልንሰብክላቸው የተገባ ነው። ስለዚህ ወንጌል ልንሰብክ ግድ ተጠርተናል። በቃ እየተከፈለልን ዋጋ ስላለ እኛ ስለገባን ያልገባቸው ሰዎች እንዲገባቸው ክርስቶስ ኢየሱስን የግል አዳኝ አድርጎ እንዲቀበሉ ግዴታ እኛ መስበክ አለብን። የምንሰብከው እኔ እንግዲህ አንብቤያለሁ። እናንተ ሼርና ኮፒ ሊንክ በማድረግ ስበኩ። አዎ ሁሉም ተያይዘን ነው። ዱላ የድሮ አባቶች ዱላውን ለኛ ቀበሉ፣ እኛም ደግሞ የኛውን ዱላ ለሚመጣው ትውልድ እናቀብላለን። እኛ ወደ ጌታ ስንሄድ ሌላ ትውልድ ደግሞ ይኖራል። ሌላው ትውልድ ደግሞ ለሌላ ያስተላልፋል። ይሄ ደግሞ ጌታ ኢየሱስ ይረዳናል። ሰው በኃይሉ አይበረታም ይላል የእግዚአብሔር ቃል ስናገርና በኃይላችን የምናደርገው አንድም ነገር የለም። ግን መንፈስ ቅዱስ ይረዳናል። መንፈስ ቅዱስ ኃይል ይሆነናል። በየትኛውም ነገር ውስጥ መንፈስ ቅዱስ ይረዳናልና ወገኖች ይሄ ቃል አይቅለላችሁ። ቀናችሁ ብሩክ ይሁን። ወዳችኋለሁ። ዘመናችሁ ይባረክ። ተባረኩልኝ።